military commanders have reportedly been invoking extremist Christian rhetoric about biblical end times, selling the conflict to American troops as a holy war. Be the Lord, my rock, who trains my hands for war and my fingers for battle. He is my loving God and my fortress, my stronghold and my deliverer, my shield, in whom I take refuge. አሜሪካዊው አዛዥ ለወታደሮቻቸው ትራምፕ አርማጌዶን እንዲከሰትና የኢየሱስ ክርስቶስ ወደ ምድር መመለስ እንዲታወጅ በኢራን ውስጥ የምልክት እሳት እንዲያነዱ በኢየሱስ ተቀብተዋል ሲሉ ምስክርነት ሰጥተዋል። ይህ ንግግር በወታደራዊ ክፍል ውስጥ እንደ ትልቅ መርዛማ ድርጊት ቢቆጠርም ጦርነቱን ወደ መንፈሳዊ ግጭት ከፍ አድርጎታል። በሌላ በኩል ደግሞ እስራኤሉ ጠቅላይ ሚኒስትር የጥንቱን አማሌቅ በመጥቀስ የጥፋት መልእክተኛውን ሲያስታውሱ የጥንት መጽሐፍ ቅዱሳዊ ቅያሜዎች ዛሬ በሌዘር በሚመሩ ሚሳኤሎች እየታደሱ መሆኑን ይናገራሉ። በፔንታገን ውስጥ የቤተክርስቲያንና የመንግስት አጥር እየፈረሰ ጸሎትና ውጊያ ጎን ለጎን ሲቆሙ የመሳሪያዎቹ ጥፋት ከመለኮታዊ ትእዛዝ ጋር የተቆራኘ ተደርጎ እየቀረበ ነው። በዚህ በመንፈሳዊ ወኔና በቴክኖሎጂ ጥፋት መካከል የተቆለፈው የቴሄራን ህዝብ ግን የትንቢቱን መፈጸም ሳይሆን የጥይቱን ማለፍ እየተጠባበቀ ይገኛል። በከተማዋ መሃል የሚኖረው አሌሪዛ አፓርታማውን ሳይቆልፍ ለሩጫ አዘጋጅቶ ሲያድር ሲማ በመታጠቢያ ቤት ውስጥ ተሸሽጋ ምድር ስትናወስ ስትሰማም ሃይማኖታዊ ትርክት ለነዋሪዎቹ ትርጉሙ ሞት ብቻ ይሆናል። ኢንተርኔት በጠፋበትና መረጃ በተናፈቀበት በዚያ ስጋት በነገሰበት ድባብ ውስጥ የቤት መስኮቶች ሲንቀጠቀጡ የሰው ልጆች ልብም አብሮ ይርዳል። ጦርነቱ የፖለቲካ ሳይሆን የእምነት ተደርጎ ሲወሰድ መዘዙ ከጥይትና ከቦምብ በላይ ሆኗል። እንዴት የሚለውን ለመመለስ ተከታዮቹን ደቂቃዎች እንድታውሱን በአክብሮት እንጠይቃለን። አብረን እንቆይ። የሃይማኖት ነጻነት ለወታደራዊ ኃይሎች ፋውንዴሽን ለተባለ ተቋጣሪ ቡድን በቀረቡ አቤቱታዎች መሰረት የዩናይትድ ስቴትስ ወታደራዊ አዛዦች ስለ መጽሐፍ ቅዱሳዊ የመጨረሻ ዘመን ጽንፈኛ የክርስትና ንግግሮችን በመጠቀም በኢራን ጦርነት ውስጥ መሳተፍን ለወታደሮች ሲናገሩ ቆይተዋል። ተቋሙ እንደገለጸው ከባህር ኃይል፣ አየር ኃይልና ከጠፈር ኃይል ጭምር ጨምሮም ከሁሉም የጦር ኃይል ዘርፎች የተውጣጡ ከ200 በላይ ቅሬታዎች ደርሰውታል። በጋርዲያን ጋዜጣ የታየ አንድ አቤቱታ እንዳመላከተው በኢራን ላይ በሚደረጉ ዘመቻዎች ውስጥ ማንኛውም ቅጽበት ሊሰማር የሚችል የአንድ ሻለቃ መኮንን እንደገለጸው አዛዣቸው ይህ ሁሉ የእግዚአብሔር መለኮታዊ ዕቅድ አካል እንደሆነ ለወታደሮቻችን እንድነግራቸው አሳስቦናል። በተለይም ከአርማጌዶንና ከኢየሱስ ክርስቶስ ዳግም ምጽአት ጋር የተያዙ በርካታ የራእይ መጽሐፍ ጥቅሶችን ጠቅሷል ብለዋል። ፕሬዚደንት ትራምፕ አርማጌዶን እንዲከሰትና የኢየሱስ ወደ ምድር መመለስ እንዲታወጅ በኢራን ውስጥ የምልክት እሳቱን እንዲያነዱ በኢየሱስ ተቀብተዋል ሲል መኮንኑ አክሏል። የመኮንኑ አቤቱታ 11 ክርስቲያኖችን፣ አንድ ሙስሊምንና አንድ አይሁዳይን ጨምሮ የ15 ወታደሮችን ወክሎ የቀረበ ነው። አቤቱታው በመጀመሪያ በኤምአርኤፍ አማካይነት ለጋዜጠኛ ጆናታን ላርሰን ደርሶታል። እስራኤል ወይም አሜሪካ በመካከለኛው ምስራቅ ውስጥ እጃቸው ባለበት ቁጥር መንግስታችንንና በእርግጠኝነት የአሜሪካ ጦር ኃይላችንን ስለተቆጣጠሩም የክርስቲያን ብሔርተኞች ክርስቲያን ናሽናሊስትስ እንዲያሉ ነገሮችን እንሰማለን ሲሉም የኤምአርኤፍ ፕሬዚደንትና የአየር ኃይል አንጋፋ ባልደረባ የነበሩት ማይክ ዊንስቲን ለጋርዲያን ተናግረዋል። አክለውም የጦር ሰራዊት አባላት ለራሳቸው መብት መቆም አይችሉም፣ ምክንያቱም ወታደራዊ አዛዥ እንደ ስታርባክስ የፈረቃ ስራ አስኪያጅ አይደለምና ብለዋል። ዊንስታይን ሪፖርቶቹ በወታደራዊ ክፍል ውስጥ የክርስቲያን ጽንፈኝነት፣ ክርስቲያን ኤክስትሪሚዝም እየጨመረ መምጣቱን እንደሚያሳዩ ጠቁመው አቤቱታ አቅራቢዎቹም አዛዦቻቸው ገደብ የለሽ ደስታ ውስጥ መሆናቸውን ገልጸዋል ብለዋል። እነዚህ አዛዦች ጦርነቱን በመጽሐፍ ቅዱስ የተደገፈና የመሰረታዊያን ክርስቲያኖች የመጨረሻ ዘመን በፍጥነት መቃረቡን የሚያሳይ የማይካድ ምልክት ነው ብለው ያምናሉ። ቅሬታዎቹ የቤተ ክርስቲያንና የመንግስት መለያየትን፣ ሴኩላሪዝም በግልጽ የሚጥሱ መሆናቸውን ገልጸዋል። የአሜሪካ መከላከያ ሚኒስትር ፔት ሄግስ በክርስቲያናዊ ብሔርተኝነት ክርስቲያን ናሽናሊዝም አመለካከታቸው የሚታወቁ ናቸው። እርሳቸው ቀደም ሲል የሉዓላዊነት ክበብ ስፌር ሶቨርኒቲ የሚለውን አስተምህሮ ደግፈዋል። ይህም ከጽንፈኛው የክርስቲያን መልሶ ግንባታ ክርስቲያን ሪኮንስትራክሽኒዝም እምነት የመነጨ የዓለም እይታ ነው። ይህ ፍልስፍና ለግብረ ሰዶማዊነት የሞት ቅጣትን እንዲሁም ጥብቅ የአባታዊ የበላይነት ስርዓት በቤተሰብና በቤተ ክርስቲያን ውስጥ እንዲሰፍን ጥሪ ያቀርባል። እንደ አውሮፓውያን አቆጣጠር ነሐሴ 2025 ሄግስ በኤክስ ገጻቸው ላይ አይዳሆ ውስጥ የሚገኘውን የተሃድሶ ወንጌላውያን አብያተ ክርስቲያናት ህብረት በጋራ የመሰረቱትንና የክርስቲያን ብሔርተኛ የሆኑትን ፓስተር ዶግ ዊልሰንን ትኩረት ያደረገ የሲኤንኤን ዘገባን በድጋሚ አጋርተው ነበር። በዘገባው ላይ ዊልሰን ሴቶች በወታደራዊ መስክ የአመራር ቦታዎች
ቦታዎችን መያዝ ወይም ከፍተኛ ውጊያ ሚናዎችን መወጣት የለባቸውም ብለው እንደሚያምኑ ተናግረዋል። ዊልሰን ይህች ሀገር የክርስቲያን ሀገር እንድትሆን እፈልጋለሁ፣ እንዲሁም የዓለም የክርስቲያን ዓለም እንዲሆን እመኛለሁ ሲሉ ተናግረዋል። ፔንታገን ስለቀረቡት አቤቱታዎች አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ ከመስጠት ይልቅ ሄግስ በኢራን ስላለው ወታደራዊ ዘመቻ የሚናገሩባቸውን የህዝብ የቪዲዮ ምስሎች በማጋራት ተወስኗል። ይህን ተከትሎ ታዲያ በአሜሪካ ኮንግረስ ውስጥ የሚገኙ ወደ 30 የሚጠጉ የዲሞክራቲክ ፓርቲ አባላት በመቶዎች የሚቆጠሩ የአሜሪካ ወታደሮች የቀረበውን አቤቱታ በተመለከተ የውስጥ ምርመራ እንዲደረግ እየጠየቁ ናቸው። ወታደሮቹ በአቤቱታቸው በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነት የኢየሱስ ክርስቶስን ዳግም ምጽአት ለማፋጠን የሚደረግ መጽሐፍ ቅዱሳዊ ትንቢት ተደርጎ እየቀረበላቸው መሆኑን ገልጸዋል። ለጦርነት ሚኒስቴር ዲፓርትመንት ኦፍ ዋር ዋና ኢንስፔክተር የተጻፈው ደብዳቤን ባለፈው ዓርብ በወታደራዊ ዜና ድረገጽ military.com እጅ የገባ ሲሆን ደብዳቤው በሚቺጋን ተወካይ ረሺዳ ጥላሃብ፣ በሚኒሶታ ተወካይ ኢልሃን ኦማርና በዋሽንግተን ግዛት ተወካይ ፕራማላ ጃያፓልን ጨምሮ በበርካታ ፕሮግሬሲቭ ተራማጅ የፖለቲካ አባላት ተፈርመዋል። የቀድሞ የምክር ቤት አፈ ጉባኤ ናንሲ ፔሎሲም ደብዳቤውን ፈርመውታል። ደብዳቤው አዛዦቹ የዩናይትድ ስቴትስን ወታደራዊ እርምጃም በኢራን ውስጥ ለማጽደቅ ሃይማኖታዊ ትንቢቶችንና የዓለም መጨረሻ ስነ መለኮትን ተጠቅመዋል ብለዋል። ህግ አውጪዎቹ የኮንግረሱ አባላት የመከላከያ ሚኒስቴርን በቀድሞ ስሙ ዲፓርትመንት ኦፍ ዋር በመጥራት በጻፉት ደብዳቤ ላይ እንዲህ ብለዋል። እነዚህ አስነዋሪ ንግግሮች እውነት ከሆኑ ጦርነትን በመጽሐፍ ቅዱሳዊ ትንቢቶች ትርጓሜ ላይ መመስረት ወታደሮች ህይወታቸውን አደጋ ላይ የሚጥሉት የተለየ ሃይማኖታዊ ራዕይን ለማራመድ እንደሆነ መንገር ግልጽ የሆኑ ህገ መንግስታዊ ስጋቶችን የሚያስነሱ ብቻ አይደሉም፣ ነገር ግን የመከላከያ ሚኒስቴርን የሃይማኖት ገለልተኝነት ደንቦችን የሚጥሱና ከወታደራዊ አመራር የሚጠበቁ ሙያዊ ግዴታዎችንና ደረጃዎችን የሚጻረሩ ሊሆኑ ይችላሉ። በተጨማሪም ህግ አውጪዎቹ እንዲህ ያሉ ንግግሮችን መከላከያ ሚኒስትር ፔቴክስ እና ከፍተኛ የሲቪል ባለስልጣናት የመካከለኛው ምስራቅን ፖሊሲ በግልጽ ሃይማኖታዊ በሆኑ ቃላት ካቀረቡበት ሰፊ የፖለቲካ ድባብ ጋር የተያያዘ መሆኑን ጠይቀዋል። ሄግዝ ራሳቸው በደረታቸው ላይ የባል አባታዊ የመስቀል ጦርነት ክሮስደርስ ክሮስ ንቅሳት እንዲሁም በክንዳቸው ላይ ቃፊር የሚል የአረብኛ ቃል በእስልምና እምነት በአላህ የአንድነት የማያምኑትን ለመጥቀስ የሚመሰሉበት ቃል በመነቀስ ይታወቃሉ ይላል ሚድል ኢስት አይ። እነዚህን የክርስቲያን ብሔርተኝነት ምልክቶች መጠቀማቸው ባለፈው ዓመት በፔንታገን ከፍተኛ የሲቪል ኃላፊነት ቦታ ላይ ለመሾም በሴኔት ፊት ቀርበው ከመረጋገጣቸው በፊትም ቢሆን አወዛጋቢ ሆኖ ቆይቷል። ይህም ከሌሎች ከጾታዊ ጥቃት፣ ከአልኮል ሱሰኝነትና ከዘረኝነት ጋር የተያዙ ቅሌቶች መካከል አንዱ ነበር። ምክትል ፕሬዚደንቱ ጄዲ ቫንስ በሴኔት ውስጥ ጣልቃ በመግባት ወሳኝ የሆነችውን የመጨረሻ ድምፅ መስጠት ነበረባቸው ለመታደግ። በዚህም ድምፁም 51 ለ50 በሄግስ ድጋፍ እንዲጠናቀቅ አድርገውላቸዋል። ባለፈው ሳምንት ሄግስ ለሲቢኤስ ኒውስ 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ወታደሮች ከጦርነት በፊት መጸለይ ያለባቸው ብለው እንደሚያምኑ ተናግረዋል። ከሁሉን ቻይ አምላካቸው ጋር ግንኙነት ሊኖራቸው ይገባል ብለዋል። ሄግስ እኛ እየተዋጋን ያለነው ለሆነ ሃይማኖታዊ አርማጌዶን ሲሉ የኒውክሌር አቅም የሚፈልጉም ሃይማኖታዊ አክራሪዎችን ነው። ነገር ግን ከኔ አመለካከት አንጻር እኔ በግልጽ ወታደሮቻችን ወደ እምነታቸው እንዲጠጉና በእግዚአብሔር እንዲታመኑ የማበረታታ የእምነት ሰው ነኝ ሲሉም አክለዋል። ሄግስ የአሜሪካ ጦር ኃይሎች አባላት በሙሉ የሃይማኖት ነጻነታቸው የተጠበቀ መሆኑን ለማረጋገጥ የሚሰራው የሃይማኖት ነጻነት ለወታደራዊ ኃይሎች ፋውንዴሽን ከሰራዊቱ፣ ከባህር ኃይል፣ ከአየር ኃይል፣ ከባህር ጠባቂና ከጠፈር ኃይል ከተውጣጡ አባላት ከ200 በላይ ቅሬታዎች እንደደረሱት ባለፈው ሳምንት ለሚድል ኢስት አይ ገልጿል። የተቋሙ መስራች የአሜሪካ አየር ኃይል አንጋፋ አባልና በሬገን አስተዳደር ወቅት በዋይት ሃውስ ያገለገሉት ማይክል ኤል ዌንስታይን ለዜና ምንጩ ሲናገሩ ድርጅታቸው በኢራን ላይ በሚካሄደው ጦርነት ውስጥ በመሳተፋቸው ደስተኛ ሊሆኑ እንደሚገባ፣ ምክንያቱም ይህ ጦርነት አርማጌዶንንና የኢየሱስ ክርስቶስን ዳግም ምጽአት ያመጣል ተብለው ከተነገራቸው የአሜሪካ ወታደሮች የሚላኩ አቤቱታዎች አሁንም እየጎረፉለት ይገኛል። ኒስታይን በአሜሪካ ጦር ውስጥ የክርስቲያን ብሔርተኞችና አክራሪዎች ፈንዳሜንታሊስትስ ተጽዕኖ እያደገ መምጣቱን በመጠቆም ይህ በአንድ ግብረ ገብ በሌለው አዛዥ ብቻ የተፈጸመ ድርጊት አይደለም ሲሉ ወቅሰዋል። የመንግስት ባለስልጣናትና ግብረ አበሮቻቸው ስለ እስራኤልና ስለ ቀጠናው መጽሐፍ ቅዱሳዊ ይገባኛል ጥያቄዎችን በማንሳት የሚሰጡት የህዝብ መግለጫዎች እንዲሁም ለጂኦፖለቲካዊ ግጭቶች ትንቢታዊ ወይም ሃይማኖታዊ ገጽታ እንዳላቸው የሚጠቁሙ ንግግሮች በወታደራዊ የስልጣን እርከኖች ውስጥ ተመሳሳይ ምልክቶች እንዲስፋፉ የማድረግ አደጋ አላቸው ሲሉ ዲሞክራቶች በደብዳቤያቸው ላይ ጽፈዋል። ይህም ባለፈው ወር በእስራኤል የአሜሪካ አምባሳደር ማይክ ሃካቢ እስራኤል ሁሉንም መካከለኛው ምስራቅ የመቆጣጠር መብት አላት በማለት የሰጡትንና በሰፊው የተተቸውን አስተያየት ሳይጠቅሱ እንዳልቀረ ይገምታል። በአሜሪካ ጦር ውስጥ የሚቀጠሩ አባላት ቤተክርስቲያንንና መንግስት
መንግስትን ለሚለየው ህገ መንግስት እንጂ ለማንኛውም ሃይማኖታዊ አካል ወይም ለፕሬዝደንቱ ታማኝ ለመሆን ቃለ መሐላ አይፈጽሙም። ዲሞክራቶቹ አሁን የሚከተሉትን ነጥቦች ለማወቅ ጥያቄ እያቀረቡ ነው። እንዲህ ያሉ መልእክቶች በወታደራዊ የእዝ ሰንሰለት ውስጥ ከየትኛው አካል እንደፈለቁ፣ ድርጊቶቹ የሃይማኖት ገለልተኝነት ደንቦችን የሚጥሱ መሆን አለመሆናቸውን፣ ፔንታገን ውስጥ የቀረቡት አቤቱታዎች መጠናቸውና በየክፍለ ጦሩ ያላቸው ስርጭት ምን እንደሚመስል፣ ወታደሮቹ በክፍላቸው ውስጥ የበቀል እርምጃ ይወሰድብናል የሚል ስጋት አድሮባቸው እንደሆነና በወታደራዊ ክፍል ውስጥ የሚሰጡ ስልጠናዎች ሁልጊዜም የሃይማኖት ገለልተኝነትን ህግ የሚያከብሩ መሆናቸውን ማረጋገጥ ይፈልጋሉ። ቲአርቲ ይህንን ጉዳይ በተመለከተ ባወጣው ዘገባ እንዲህ ይላል። ትራምፕ በኢራን ላይ ስለታወጀው ጦርነት ግባቸው ምን እንደሆነ በይፋ ሲናገሩ በተደጋጋሚ ሐሳባቸውን ሲቀይሩ ታይተዋል። ትራምፕ በኢራን ላይ ስለታወጀው ጦርነት ግባቸው ምን እንደሆነ በይፋ ሲናገሩ በተደጋጋሚ ሐሳባቸውን ሲቀያይሩ ተስተውሏል። ቅዳሜ ዕለት ከዋሽንግተን ፖስት ጋዜጣ ጋር ባደረጉት አጭር የስልክ ቃለ ምልልስ ዓላማቸው ለኢራን ህዝብ ነጻነትን ማምጣት እንደሆነ ተናግረዋል። ይህም የስርዓት ለውጥ ሪጅም ቼንጅ ለማድረግ የታለመ መሆኑን በረቀቀ መንገድ የሚጠቁም ነው። ትራምፕ የኢራን ህዝብ ሀገራቸውን ከ1979 ጀምሮ ሀገሪቱን እየመራ ካለው አብዮታዊ መንግስት እንዲረከቡ ጥሪ ቢያቀርቡም በቀጣዮቹ ቀናት ውስጥ ግን የጦርነቱ ግቦች እርስ በርሳቸው የሚጋጩ ሆነዋል። አሁን ላይ እንደተገለጸው የአሜሪካ በኢራን ውስጥ ያለው ተልዕኮ የኢራንን መደበኛ የባሊስቲክ ሚሳኤል ፕሮግራምና የባህር ኃይል ማዳከም፣ የቴህራንን ቀጠናዊ ተላላኪ የፕሮክሲ አውታረ መረብ ማክሰም፣ ኢራን የኒውክሌር መሳሪያ በጭራሽ እንዳታገኝ ማረጋገጥ ነው። ይህም በተከታታይ የአሜሪካ አስተዳደሮች ዘንድ ሲገለጽ የቆየ ግብ ነው። ኢራን የኒውክሌር መሳሪያ ለማበልጸግ ትፈልጋለች የሚለውን ክስ ለረዥም ጊዜ በይፋ ስትቃወም ቆይታለች። ከፔንታገን የበቀል እርምጃ ሊወሰድባት ይችላል በሚል ስጋት ማንነቱ በፋውንዴሽኑ ያልተገለጠ አንድ መኮንን እንደተናገረው አዛዡ ለሻለቃው ጨምሮ ሲናገሩ ትራምፕ አርማጌዶን እንዲከሰትና የኢየሱስ ወደ ምድር መመለስ እንዲታወጅ በኢራን ውስጥ የምልክት እሳቱን እንዲያነዱ በኢየሱስ ተቀብተዋል ብለዋል። ይህን ሁሉ ሲናገር ፊቱ ላይ ትልቅ ፈገግታ ነበረው። ይህም መልእክቱን ይበልጥ እብደት እንዲመስል አድርጎታልም ብለዋል። አዛዣችን ምናልባት ለክርስትና ቅድሚያ ክርስቲያን ፈርስት የሚሰጥ ደጋፊ ተብሎ ሊገለጽ ይችላል ሲል ራሱን እንደ ክርስቲያን የገለጸው መኮንን ተናግረዋል። አክሎም ለረጅም ጊዜ በዚህ መንገድ ሲጓዝ የቆየ ሲሆን ከሱ በታች ያለን ሁላችንም እንደሱ ክርስቲያን እንድንሆን እንደሚፈልግ በግልጽ ያሳያል። ነገር ግን ዛሬ ጠዋት ያደረገው ነገር በጣም መርዛማና መስመር ያለፈ በመሆኑ በኦፕሬሽን ዝግጁነት ገለጻ ላይ የተገኘነውን ብዙዎቻችንን አስደንግጦናል ብለዋል። በእስራኤልና በአሜሪካ ጥቃት ውስጥ ሃይማኖታዊ ይዘቶች በከፍተኛ ሁኔታ ጎልተው ታይተዋል። ጥቃቱ በተጀመረ ማግስት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አገዛዝ ከጥንታዊ የመጽሐፍ ቅዱስ ጠላት ጋር በማነጻጸር የቶራህ ወይም ኦሪት ትእዛዝን ጠቅሰዋል። ይህም ቀደም ሲል ፍልስጤማውያንን ለመጥቀስ ጥቅም ላይ ውለዋል። በኢራን ሚሳኤል የተመታ ቦታን በጎበኙበት ወቅት በዚህ ሳምንት የቶራህ ንባባችን ላይ አማሌቅ ያደረገብን አስታውስ የሚል እናነባለን፣ እናስታውሳለን፣ እርምጃም እንወስዳለን ሲሉ ዝተዋል። በዕብራይስጥ መጽሐፍ ቅዱስ ውስጥ አማሌቃውያን የእስራኤላውያን የማያቋርጥ ባላንጣ ተደርገው የተገለጹ ሲሆን ትውስታቸውም እንዲደመሰስ ከሚያዝ የቶራ ትእዛዝ ጋር የተያያዙ ናቸው። የቀድሞ የአየር ኃይል መኮንንና በሮናልድ ሬገን ዋይት ሀውስ የህግ አማካሪ የነበሩት ማይክ ዌንስታይን በአሁኑ ወቅት የኤምአርኤፍኤፍ ፕሬዝዳንት ሆነው ያገለግላሉ። እሳቸው እንደሚሉት የመከላከያ ሚኒስትሩ ፔት ሄግስ ባለፈው ዓመት ስልጣን ከያዙ ጀምሮ በፔንታገን ውስጥ ቤተክርስቲያንና በመንግስት መካከል ለረጅም ጊዜ የነበረውን ልዩነት በመዶሻ ሰባብረውታል። ዌንስታይን ሲናገሩ እንዲህ አሉ። የማጋ ሜክ አሜሪካ ግሬት አጌን አሜሪካን ዳግም ሀያል ማድረግ ደጋፊዎች ይህንን አጥፍተውታል። በእነሱ ተቀባይነት ያለው መፍትሄ ግብረ ሰደማዊ ያልሆነ ስትሬት ነጭ ክርስቲያንና ወንድ መሆን ነው። ይህ የክርስቲያን ብሔርተኝነት በአንደኛ ደረጃ፣ በመካከለኛ ደረጃ፣ በሁለተኛ ደረጃ ትምህርት ቤቶች፣ በኮሌጆች፣ በህግ አውጪ ምክር ቤቶች፣ በፖሊሶች፣ በእሳት አደጋ ሰራተኞች እና በቆሻሻ ማስወገጃ ሰራተኞች ዘንድ ሲገኝ በራሱ መጥፎ ነው አይደለም እንዴ ሲሉ ጠይቀዋል። አክለውም ነገር ግን ይህ አስተሳሰብ የኒውክሌር መሳሪያዎች፣ በሌዘር የሚመሩ መሳሪያዎችና ድሮኖች ባሉበት ቦታ ሲገኝ ፍጹም ስጋት ነው፣ ፈጣን ስጋት ነው፣ ተራ ለውጥ ሳይሆን ለሀገራችንና ለዓለም ብሔራዊ ደህንነት አፋጣኝ አደጋ ነው ሲሉ አስጠንቅቀዋል። ሄግስ ሃይማኖትን ወደ ፔንታገን ለማስረስ ከሚያደርጓቸው ጥረቶች መካከል አንዱ በየወሩ የሚካሄዱ የጸሎት ስብሰባዎች ናቸው። በእነዚህ ስብሰባዎች ላይ በቅርቡ ዶግ ዊልሰን ተገኝተዋል። ዊልሰን ባርነትን የሚደግፉ የሴቶች መብቶች እንዲቀለበስ የሚጠይቁና አሜሪካ በሃይማኖታዊ አገዛዝ ቴዎክራሲ እንድትመራ ሀሳብ የሚያቀርቡ የቀኝ ዘመም ወንጌላዊ የክርስቲያን ብሔርተኛ ናቸው። ዌንስታይን ሲናገሩ ሄግስ ያደረገው የአሜሪካ ጦር ኃይላችንን ዋና ማንነት
መበጣጠስ ነው። የአሜሪካ ጠቅላይ ፍርድ ቤት ወታደራዊ ክፍል የመጀመሪያውን የህገ መንግስት ማሻሻያ ፈርስት አመንድመንት በተመለከተ ሊኖረው የሚገባው ዋነኛ የመንግስት ጥቅም የውጊያ ብቃቱን ሌታሊቲ ማሳደግ ነው ብሎ የወሰነውን መርህ አጥፍቶታል። ይህ ብቃት ደግሞ የሚገኘው መልካም ስርዓትን፣ የስራ ተነሳሽነትን፣ ዲሲፕሊንን፣ የክፍለ ጦር አንድነትን፣ የወታደሮችን ጤናና ደህንነት እንዲሁም የተልዕኮ ስኬትን በማሳደግ ነው ብለዋል። የክርስቲያን ብሔርተኝነት በብዙ ዘርና በብዙ ሃይማኖቶች በተገነባ ጦር ውስጥ ማስረጽ ለረዥም ጊዜ ከቆየው የወታደራዊ መሰረት ጋር ፍጹም የሚጋጭ ነው። ይህ ስር ነቀል ለውጥ ትራምፕ በኢራን ላይ ጦርነት ለመጀመር ከወሰኑ በኋላ ፋውንዴሽኑ ለሚቀበላቸው አቤቱታዎች በከፍተኛ ሁኔታ መጨመር ምክንያት ሆኗል ሲሉም አክለዋል። ዌንስታይን ወደ ቢሮአቸው ስለሚፈሰው የአቤቱታ ብዛት ሲናገሩ እየፈነዳ ነው ያለው፣ አሁን ዝምታው ተሰብሯል፣ በአቤቱታዎች ጎርፍ እየተጥለቀለቅን ነው ብለዋል። እንዲህ በሃይማኖት የተጀበነው ጥቃት ታዲያም ትናንትም ከትናንት በስቲያም ኢራንን በብርቱ ሲደበድብ ውሎ አድሯል። የኢራን መዲና ቴህራን ከ12 ቀናት በፊት ጦርነቱ ከተጀመረ ወዲህ በዩናይትድ ስቴትስ እና በእስራኤል ከፍተኛ የተባለለትን የቦምብ ጥቃት አስተናግዳለች። ሰፊ በሆነችው በዚህ ከተማ ውስጥ የሚገኙ በርካታ አካባቢዎች ላይ በደረሰው ጥቃት ከፍተኛ ውድመት ደርሷል። ሰኞ ሌሊቱን እስከ ማክሰኞ ድረስ የጦር አውሮፕላኖች በቴህራን ላይ በዝቅተኛ ከፍታ በመብረር በደርዘን የሚቆጠሩ ከባባድ ፈንጂዎችን ጥለዋል። ይህም ከ10 ሚሊዮን በላይ ሕዝብ በሚኖርባት ከተማ ውስጥ የሚገኙ ሰፈሮችን አናውጠዋል። አደጋው ቢኖርም በቤታቸው ለመቆየት የመረጡ ነዋሪዎችንም ክፉኛ አስደንግጧል። በዕለቱም ተጨማሪ ጥቃቶች የቀጠሉ ሲሆን እንደ ኢስፋንና ካራጅ ያሉ ከተሞችም ኢላማ መደረጋቸውን የአካባቢው መገናኛ ብዙሃን ዘግበዋል። የአሜሪካ መከላከያ ሚኒስትር ፔቴክስ ማክሰኞ ዕለት በኢራን ውስጥ ከፍተኛ ጥቃት የምናደርስበት ቀን ይሆናል ሲሉ ዝተው ነበር። በምዕራብ ቴሄራን ከቤተሰቧ ጋር የምትኖረው የ38 ዓመቷ ሴማ ስለ ሌሊቱ ጥቃት መጀመሪያ ላይ ለ15 ደቂቃ ያህል በደርዘን የሚቆጠሩ ተዋጊ ጀቶች ልክ በራሳችን ላይ የሚበሩ መሰለኝ፣ ከዚያም ለጥቂት ደቂቃዎች ቆም ካሉ በኋላ ቀጣዩ የጥቃት ዙር መጣ ብላለች። ምድሩ መስኮቶቹና ልባችን ይንቀጠቀጡ ነበር፣ ነገር ግን በመታጠቢያ ቤታችን ውስጥ ጠልለን አሳልፍ ነው ስትል ለደህንነቷ ስትል ትክክለኛ ስሟ እንዳይጠቀስ በመጠየቅ ገልጻለች። ለአልጀዚራ አስተያየታቸውን የሰጡ በርካታ የቴህራን ነዋሪዎች ማክሰኞ ማለዳ ላይ ሌሊቱን ለጥቂት ጊዜያት ወደ ቀን የለወጡ ብሩህ የብርሃን ብልጭታዎችን ከከባድ የአየር ጥቃቶች ጋር ተያይዘው ማየታቸውን ተናግረዋል። አንዳንዶቹ ነዋሪዎች ደግሞ ሁኔታውን ለመመልከትና ምስል ለመቅረጽ ወደ ቤታቸው ጣሪያ ወይም በረንዳ ወጥተው ነበር። በኢንተርኔት ላይ የሚዘዋወሩ ተንቀሳቃሽ ምስሎች በአንዳንድ አካባቢዎች ላይ አስፈሪ ሰማያዊ የብርሃን ብልጭታዎችን አሳይተዋል። ይህም የኃይል ማመንጫ ጣቢያዎች በቦምብ ጥቃቱ ምክንያት ጉዳት ስለደረሰባቸው የተከሰተ ይመስላል። በአንዳንድ የቴህራን አካባቢዎች የኤሌክትሪክ ኃይል ተቋርጦ የነበረ ቢሆንም መንግስት ግን በጥቂት ሰዓታት ውስጥ ወደ ነበረበት መመለሱን ገልጿል። በከተማዋ መሃል ብቻውን የሚኖረው የ25 ዓመቱ አሊ ሬዛ አስፈላጊ ሆኖ ሲገኝ በፍጥነት ወደ ህንፃው የመሬት ውስጥ የመኪና ማቆሚያ ፓርኪንግ ለመሮጥ እንዲመቸው የቤቱን የፊት በር ሳይቆልፍ እንደሚተው ተናግሯል። ቴህራን ይፋዊ የሆኑ የመጠለያ ቦታዎችና የቅድመ ማስጠንቀቂያ ስርዓቶች የሏትም። ይህም ባለፈው ሰኔ ወር ከእስራኤልና ከአሜሪካ ጋር ተካሄደው ከነበረው የ12 ቀናት ጦርነት ጋር ተመሳሳይ ነው። በቴህራንና በሌሎች ከተሞች የሚገኙ ጓደኞቼንና ቤተሰቦቼን የት ቦታ ምን እንደተመታ ለማወቅ ማለቂያ በሌለው ስልክና የጽሁፍ መልእክት ደጋግሜ በማነጋገር እብድ ልሆን ደርሻለሁ። በዚህ የተረገመ የኢንተርኔት መዘጋት ውስጥ ምንም አይነት መረጃ ማግኘት አይቻልም ብሏል። በኢራን ያለው ሃይማኖታዊ ስርዓት ለ11ኛ ቀን በመላ ሀገር የተጣለውን ሙሉ በሙሉ በሚባል ደረጃ የኢንተርኔት መዘጋት የቀጠለ ሲሆን በዚህም የአካባቢ አገልግሎቶች ብቻ የሚሰሩበት የውስጥ አውታረ መረብ ኢንትራኔት ብቻ እንዲሰራ እና የመረጃ ፍሰቱ በመንግስት ቁጥጥር ስር ብቻ እንዲሆን አድርጓል። በቴህራን ሰማይ ላይ የሚታየው ጥቁርም ሆነ ሰማያዊ ጭስ የሚሰማው ፍንዳታ ለፖለቲከኞቹም የትንቢት ፍጻሜ ሊሆን ይችላል። ነገር ግን በነዛው ሰማያት ስር ለሚገኙት እንደ ሲማና አሌሪዛ ላሉ በሚሊዮን ለሚቆጠሩ ጦርነቱ ቅዱስም ትንቢታዊም አይደለም። ይልቁንም የመኖርና ያለመኖር መራራ ትግል እንጂ። በ21ኛው ክፍለ ዘመን የሰው ልጅ ጣፋንታ ዳግም በጥንታውያን ትርክቶችና በአርማጌዶን ሰይፍ ስር መውደቁ የታሪክ ግርዶሽ ይመስላል። በቤተ መንግስት ውስጥ የሚቀጣጠለው የንግግር እሳት በሜዳው ላይ የሚፈሰው የሰው ልጅ ደምን ሊያጠፉ አይችልም። ጦርነቱ መለኮታዊ ተብሎ በተጠራ ቁጥር የሰላም ድምፅ ቦታ እያጣ የሰው ልጅ ሰብአዊነትን በጭፍን እምነት ጥላ ስር እየደበዘዘ ይሄዳል። በመጨረሻም ሁኔታዎች ሲረጉ የሚቀረው ሀቅ አንድ ብቻ ነው። ትንቢቱ ምንም ይሁን ምን በጦርነት አሸናፊ የለም። ተሸናፊው ግን ሁልጊዜም ያ መከራው የማይሰማለት ድምፁ በኢንተርኔት እገዳ የታፈነውና በቤቱ ውስጥ ሆኖ ምድር ስትናወጥ የሚጠብቀው
ምስኪኑ የሰው ልጅ። ዓለም ከዚህ ጥፋት የምትማረው ትልቁ ቁም ነገር ቢኖር ሃይማኖትና ፖለቲካ በአንድ የጦር አውድማ ላይ ሲገናኙ የሚቃጠለው ምድር ብቻ ሳይሆን የሰው ልጅ የጋራ ተስፋም ጭምር መሆኑን ነው። ጤና ይስጥልን።